እዛ አሁን አስክሬን ወስደው የሚቀብሩበት ቦታ ምናምን ላይስተካከል አይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምንድነው የማይመቻቸው በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው ከአዲስ አበባ መጥተው አስክሬኗን ይረከቡ። እነሱ ያሉት ማለት ነው። እዚህ የሚነገር ነገር የለም ምናምን ሲኖራቸው ብቻ ነው እንደ ኤርፖርት ሄዶ ሰው የሚቀበላቸው ልጆቹ ብር ሲኖራቸው ብቻ። ስለዚህ ለቤተሰቦቿ መነገር አለበት። የቤተሰቦቿን አድራሻ የዱባይ ኤምባሲ እና ይሳቅ አፈላልገው ለቤተሰቦቿ መናገር አለበት። የኢትዮጵያን ስልክ እኔ እሰጣቸዋለሁ ግን ቀጥታ መስጠት አይደለም። ኖ አንዴ ይልክ መስጠት አንተ ወንድምህ ሰምቷል አይደለ? ከሞት በላይ ምንም ነገር የለም አይደል? ወንድምህ ከአዲስ አበባ ቤተሰቦቿ ጋር ሄዶ መርዶ ይንገራቸው። መርዶ ተነግሮ ከዛ በኋላ የሚቀበሉበት መንገድ መፈለግ አለበት። በሲሽ እንደዛም ከሆነ ቆይ በደንብ ይጣራና ይረጋገጥና ችግር የለም። እኛ ተስፍሽ ስላለን እዛ ያለውን ነገር ማስተካከል ይችላል። ግን እኔ አሁን በጣም እየተደናገረኝ ነው ያለው። በጣም ማለት ችግር አለ ማለት ነው። ችግር አለ ማለት ምንድነው? እሱ ባልየውን እነሱ የሚያውቁ ከሆነ ዳይሬክት መደወል የነበረባቸው ልጅቷ እንደዚህ ስትሆን መደወል ያለባቸው ወደዚህ ሰውዬ ነው እንጂ የስሚ እንዲነገር ለምን ፈለጉ? አሁን ለምሳሌ እኔ ባለቤቴ ሰው ቤት እየሰራው እኔ እንዳመጣሁት እኔ ባለቤቴ እዚህ እንደሆነ ካወቁ እነዚህ ሰዎች መደወልና መንገር ያለባቸው ለኔ እንጂ እስቲል አልደወለም ነው የሚሉሽ። ልጅቷ ምንድነው ለምንድነው የሞተችው ማለት ምንድነው የሆነው የተፈጠረው ነገር አልገባኝም። ማርያምን እኔ በጣም ልጅቷ ስም ማን ነው የሚለው ስሟን ንገረኝ። አስካለ ተፉ እኮ በቃ የሆነ ነገር ስላለ ነው እንጂ እንደዚህ ጽፋ እንዳለችው ወይም ደግሞ ራሷ እንደዚህ በቪዲዮ እየቀረጸችው እንደለሽ አዎ ታውስኪ አንተ እስኪ ዘድረስ ሂጂ ትወጪኛለሽ። ስንት ይዘህ መጣህ? 20 አላልሽ? ችግር አለው ችግር ሳሪ ከሰውየውም እንደተረዳው ልንገርሽ አክም ቤት ወዳ ነው ምናምን ስለ ላላላ አይደለም ማለት በስነ ስርዓት መልእክት አስቀምጣ በስነ ስርዓት ነው ራሷን ላይ ችግር ያደረሰችው መልእክት ጽፋ ምናምን የጻፈችውም ለባሏ ነው አለ። ቅድም እነሱም ለኔ ነው የተጻፈው አለ። ሰውየው ጭንቃል ደገማት ሳሪ ደብዳቤ ጽፋ ነው። ስለዚህ በቃ ችግሩ ያለው ባልተቤቷ ጋር ነው ማለት ነው። ደብዳቤው ላይ እኮ ይለያል አይደል ሳሪዬ? አዎ ይልክላችኋል። ሊላክላችሁ ለማናችሁ ደብዳቤው ለዜድ ላክላት እስኪ ዜድ ላኪልኝ እስኪ ደብዳቤው። እሺ ቆይ ቪዲዮ ይላክብትሉ ተረጋጉ። ስልኩ እኮ ያለው ሰውየው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለቪዲዮ እንዴት ይላካል? ጋይስ እናንተ ደግሞ ተረጋጉ። በቤቴ የወጣማት ሊደፋችሁ ነው እንዴ? ቪዲዮ ይላክብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት ይችላል አንድ ጊዜ ራሷን አያችሁ። ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እችንም አናግሯት አንድ ጊዜ። እሺ ወንድሜ እሺ። ኤዶ ቢዩት አርገሽ ተቀመጪ እናናግርሻለን። ጠብቂን አንዴ ብቻ ይቺ ነገር ሳለን። እሺ ጆካ የእንትና ስላለ ነው ሳሪ ደብዳቤው ልክልሻለሁኝ። ሳሪ ላኪው ልክልሻለሁ ላንቺ። ቆይ ለሳሪ ላክላት እያረ በሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ እንዴት ነው ጽፋ ኮማ ውስጥ ሆነች ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ካሪ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ አማርኛ ይጽፈው ውዴ አግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮ ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሁን ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱ ነገር እኔ እሱ ይናገር ነው
እዚሁ ስላለ እሱ ራሱ ይናል። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉት። አስካል እናትም አባትም የላትም፣ ወንድሞች እህትና ወንድም ነው ያላት። አይፈልጉም፣ በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ። አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዞ ተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም፣ አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት፣ እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችኝ ግን ፊሊጲኒቷ ነች። ለፊሊጲኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊጲቷ ነግራ ነው ፊሊጲቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ? እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች? እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛ ውስጥ አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አው ልጠይቃት ስል አንቺን ቀደምሽኝ፣ ይቅርታ። እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው፣ በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው፣ ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት ጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጪ የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙም እኔ ጋር ሆና ብዙም አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አልለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳርዬ፣ እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሀሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥዋል ችግር አለ። ምን አለች ልጅቷ ጋር ሀቋን ነው የሚያውቀው። ውዴ ራስሽ አውጪ፣ ከአንቺ ጋር ነው ቺት ያረገው። ስሚኝማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው።
እሱም ከሹፌር ጋር ነው አይደለም። ይኸውልሽ እዚህ ጋር እኔ ውዴ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። ሁላችንም እኔ መልሳለሁ። የኔ ጥያቄ ይኸውልሽ አሁን ስለመውጣት አይደለም፣ ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን ከዛ በኋላ ነገር ባሉ አይደል እንዴ? እንግዲህ ይሄ ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ የማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ እከፍልሃለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽ